ዛሬ ደግሞ ትህትናን አላብሰሻል። ቤቲ ሁሌም ለመታዘዝ ዝግጁ ነኝ፣ ምክንያቱም ስራዬ ነው። ነፍሰ ገዳይ መስይሽ ያልተነካ ግልግል ያውቃል አይደለም የሚባለው። ያለውበት ሁኔታ ስላልገባሽ አልፈርድብሽ። ገዜ ትሁት እኮ እዚህ ናት። ከአለሜ ጋር ይባባሉ፣ ይዋደዳሉ። በሱ ችግር የለውም። አንቺ ትልቅ ያዛለሽ። ቀድመን ግን እኛ ማውራት ይኖርብናል። እንደምናወራው ወተን እናውራ። ገዜ ነገር እንዳታበላሽ። እዚህ ያለውና እየተፈጠረ ያለው ነገር ከልጄ ጋር ምን እንደሚያገናኘው ማውቀው እኔ ነኝ። እህቴ እንደምትወጃት አውቃለሁ፣ እንድትጎዳም እንደማትፈልግ ያውቃለሁ እኮ። ግልጽ አድርገሽ ንገሪኝ፣ ምንድነው? የኔ ጠላት የሚያገኘኝ በልጄ ነው፣ አለቀ። እንኳን ያሳለፍኩት የተለየ ነው። በየቤቱ የምትበደል ሚስት ትኖራለች። እንደኔ ያሳለፈ ግን ማንም የለም። አይዞሽ። ቆይ ግን ገዜ በደንብ አስበበታል? በደንብ አስበበታል። ቆይሽ ብትታገልህስ? ባይሳካልህስ? እንተጋገዛለን። እኔን እዚህ ነገር ውስጥ ባከተኝ ደስ ይለኛል። ሁሉም የሆነው እኮ ላንቺ። ገዜ በዚህ ጉዳይ እኔን አትክተተኝ። አትፍሪ። ምንም ይፈጠር ነገር መጀመሪያም አላማሽ አሁን የት እንዳለች ነገር ሌላ ችግር ሳይ ገዜ ቆይ ምን ሆነሃል? እሷ ራሱ እኮ ለእኔ አደጋ ናት። እንዴት እደብቅሃለሁ? ክፍሉን እንዳልከፍተው ብዙ ነገር ስትይኝ ነበር ቤቲ። በእርግጥ ምንም እንዲፈጠር አልፈለኩም። አትዋሽኝ፣ ተናገሪ። ቅድም መንገድ ላይ ስትርኪያት አይቼሻለሁ። የት ነው ያደረግሻት? ተናገሪ። ገዜ ተዋት እባክህ፣ ተረጋጋ። ገላሃት መስሎኝ ፈርቼ ነበር፣ ግን አምልጣለች። አሁን ምንም ታረጋጋችሁ። ግን እዚህ በልጅ ገዜ ይሄ ጨካኝነት ነው። ትሁት ምንም የምታውቀው ነገር የለም። አለሜም ደግሞ ከወጣች እኛን ነው የምትከሰው። ትሁት ምንም አታውቅም። እባክህ በቃ ስልኩን ዝጋ። ግደለኝ አልኩህ እኮ። ለአንቺ ጥይት ማባክን ይመስልሻል? ትሁት በስተመጨረሻ ማበቃለት ወይም ደግሞ አከተመ በተባለበት ሰዓት እንግዲህ የዓለሜን ሕይወት አድናለች ማለት ነው። ገዛኸኝ ለአንዴና ለመጨረሻ ጊዜ ከዓለሜ ለመሰናበት ማለትም እስከ መጨረሻው ድረስ ሊገላትና ገሎ ሊቀብራት ባሰበበት ሰዓት እንግዲህ ትሁት ያልታሰበ ነገር ፈጽማለች ማለት ነው። ራሷን ችግር ውስጥ ጨምራ ዓለሜን ከቤት አስወጥታ ይዛት እየሄደች ባለችበት ሰዓት እንግዲህ ድንገት ገዛኸኝ ተከስቶባቸው ነበር። ግን ትሁት መላም አላጣችም። ዓለሜን ወደሆነ ነገር ውስጥ ደብቃት እንግዲህ ምን ልትሰሪ እዚህ ጋር መጣሽ በዚህ ጨለማ ቢላትም እንግዲህ አፏ ላይ መንተባተብና ድንጋጤዋ ቢያስታውቅባትም ሱቅ ነው የወጣሁት ብለዋለች ማለት ነው። በፍጹም አላመናትም። እንግዲህ ቤትም ወስዶ ካለሱ ፍቃድ ከዚህ ቤት መቼም ቢሆን መውጣት እንደሌለባት አስጠንቅቋታል ማለት ነው። ትሁት እንግዲህ በከፊልም ቢሆን ተሳክቶላታል። ዓለሜንም ወደ አጎቷ ቤት እንድትደርስ አድርጋለች። ስልክ ከደወለች ላጎቷ በኋላ እንግዲህ ዓለሜ መንገድ ላይ እንደሆነችና ቶሎ እንዲደርስላት ካደረገች በኋላ የትሁት አጎትም ጊዜ ሳያጠፋ ዓለሜን ወደ ቤቱ ወስዷታል ማለት ነው። አሁን ላይ ዓለሜ የተረጋጋና ወይም ደግሞ ሰላማዊ ቦታ ብትሆንም ግን ጭንቀትና ሀሳብ አለቀቃትም ማለት ነው። ምክንያቱም በሷ ምክንያት ብዙ ሰዎች ሊጎዱ እንደሚችሉና እንዲህ በቀላሉ ደግሞ ችላ ሊባል እንደማይችል ገብቷታል። ትሁት ትልቅ አደጋ ላይ ልትሆን እንደምትችልም እየጨነቃት ነው። በሷ ምክንያትም እንግዲህ ልጇም አደጋ ላይ እንደሚሆንና ገዜ እንዲህ በቀላሉ ዝም ሊል እንደማይችል ሁሉም ገብቶታል ማለት ነው። ትሁትም እንግዲህ ከጠበቀችው በላይ ትልቅ ችግር ውስጥ ገብታለች። ገዛኸኝ ዓለሜን ለማጥፋት ለአንዴና ለመጨረሻ ጊዜ እንግዲህ መርፌውን ከዶክተሩ ተቀብሎ ሊወጋት በገባበት ሰዓት ዓለሜን ሲያጣት የሚይዘውና የሚጨብጠውን አጥቷል ማለት ነው። መጀመሪያ ላይ እንግዲህ ቤቲ ላይ ነበረ ጥርጣሬው። እንግዲህ ቤቲ እሷን እንዳይገላትና እዛ እሷ ላይ ምንም አይነት ነገር እንዳይፈጠር ደጋግማ ስትወተውተው ስለነበረ እሷ እንዲህ ልታደርግ ትችላለች፣ ዓለሜን ልትደብቃት ወይም ደግሞ ከዚህ ቤት ልታስወጣት ትችላለች ብሎ ቢያስብም ነገሩን ዞር ብሎ ሲያየው ግን እንዴት ብላ ቤቲ ራሷን አደጋ ላይ ትጥላለች የሚለው ሀሳብ ስለመጣለት ከቤቲ ሀሳቡን አንስቶ ወደ ትሁት ዞሯል ማለት ነው። በእርግጥ ቤቲ አሁን ላይ ማንነቷንና ወይም ደግሞ የዚህን አሃል ክፉ እንዳልሆነችም እያሳየችን ነበር። ዓለሜ ላይ ብዙ መከራና ስቃይ ብታደርስባትም በፍጹም እንድትሞትና ሕይወቷ እንዲጠፋ ግን አልፈለገችም። ሙሉ በሙሉ ለዓለሜ አስባም ሳይሆን የዓለሜ ሞት እሷ ላይ ትልቅ ችግር ሊያደርስባት እንደሚችል
ገብቷት ነው ማለት ነው። ምክንያቱም ቤቲ አለሜ በህይወት እንዳለች ለናቲ ነግራዋለች ማለት ነው። ስለዚህ አሁን ደግሞ ሞተች ሲባል ናቲ በቀላሉ ዝም ሊል እንደማይችልና ቤቲንም በቀላል ሊለቃት እንደማይችል ገብቷታል። ቤቲን ብቻ ሳይሆን እንግዲህ ገዜንም እንደዚሁ ችላ ሊል እንደማይችል ስለገባት የሷ ሞት እኛ ላይ ትልቅ ችግር ሊፈጥርብን ይችላል ብላ ስላሰበች ገዛኸኝን በተቻላት መጠን ልታስቆመውና ህይወቷን እንዳያጠፋ ስትሞክር ስለነበረ ይሄ ደግሞ ቤቲን እንዲጠረጥራት አድርጎ ነበር። ግን ቤቲ በፍጹም እንዲህ ልታረግ አትችልም። በእርግጥ እንድትሞት አልፈልግም፣ ሌላ መፍትሄ ከሞት ሌላ የተሻለ ነገር እሷን ከዚህ ማራቅ ወይም ደግሞ ሌላ ቦታ ወስዶ ማስቀመጥ ይሻላል የሚል ሀሳብ አቀረብኩኝ እንጂ እሷን አስመልጬ ራሴን አደጋ ውስጥ የምጥል ጅል አይደለሁም ካለችው በኋላ እንግዲህ ወደ ትሁት አዙሯል ማለት ነው። አለሜን ለመግደል እንግዲህ ትሁትን አስወጥቷት ቢሆንም ትሁትን በራሷ መንገድ ለማሳመን ብትጥርም በቀላሉ ግን ገዛኸኝ ሊያምናት አልቻለም ማለት ነው። ምክንያቱም አለሜን ከዚህ ቤት ሊያስወጣት የሚችለው ትሁት ብቻ እንደሆነች ገብቶታል። አለሜ ብቻዋንም ከዚህ ቤት ወጥታ ወደዚህና ወደዚህ ልትል እንደማትችል ማሰብ አላቃተው ማለት ነው። ካንቺ እርዳታና ካንቺ ተንኮል በስተቀረ አለሜ ብቻዋን ከዚህ ቤት ልትወጣ አትችልም። ቅድም ሳገኝሽ ስትንተባተቢና ስትርበተበች ነበር፣ የሆነ ነገር አድርገሻል። ስለዚህ አለሜን ካላመጣሽ እገልሻለሁ ብሎ እንግዲህ ግንባሯ ላይ ሽጉጥ ደቅኖባታል ማለት ነው። ትሁትም ከአንድ ቃል ውጪ ካፏ ሊወጣ አልቻለም ማለት ነው። አላቅም፣ እኔ የማቀው ነገር የለም፣ አንተ እንደምታስበው አለሜን አላስመለጥኳትም ከማለት ውጪ እና ከማልቀስ ውጪ ምንም አይነት ነገር ልትናገር አልቻለችም። እንግዲህ ትሁት የሚመጣባትንም ነገር በሙሉ ለመቀበል ነው እዚህ ችግር ውስጥ የገባችው። መጀመሪያም አጎቷ ሲነግራት ሌላ አማራጭ ፈልጊ፣ ትልቅ ችግር ይፈጠራል ቢላትም እዚህ ውጪ አማራጭ የለም ስላለች አሁን የሚመጣውን ነገር እንግዲህ ለመቋቋም ያሰበች ነው የሚመስለው። ገዛኸኝ በቀላሉም ሊፋታት አልቻለም። እንግዲህ ክፍለ ሀገርም ደውሎ ቤተሰቦቿ ጋር ደርሷል ማለት ነው። በግብረ አበሮቹ ልጇን እንዲይዟት አድርጓል። ይሄንንም ስትሰማ ትሁት ምንም ነገር ካፏ ሊወጣ አልቻለም። ዋጥና ቻላ አድርጋ ምንም የማቀው ነገር የለም፣ ልጄን በእኔ ምክንያት ማሰቃየት የለብህም፣ ብዙ መከራ አይቼባታለሁ፣ እባክህ ልጄን ተውልኝ፣ እኔ ይኸው ፊት ለፊት ቃለሁኝ ብትለውም እሱ ግን ከሷ ውጪ ይሄንን ነገር ማንም ሊያደርግ እንደማይችል ስለገባው ልጇን አፍኖባታል ማለት ነው። እንግዲህ ትሁት ልጇ መታፈኗንም እያወቀች ስለ አለሜ ምንም ነገር ትንፍሽ ማለት አልቻለችም ማለት ነው። አለምም እንግዲህ ትሁት ትልቅ ችግር ውስጥ እንዳለች ገብቷታል። ምክንያቱም የትሁት እህትም ደውላ የተፈጠረውን ነገርና ልጇንም ሊወስዱባትና በቀላሉ ሊፋቷቸው እንዳልቻሉ ስትናገር አለሜ ወደ ቤት መመለስ አለብኝ ብላ እንግዲህ የትሁት አጎትን እያስቸገረችው ነበር። እሱም ትሁት ይሄን ያህል መስዋዕት የከፈለችልሽ ልጇን ትልቅ ችግር ውስጥ ጨምራ ነው። ይሄን ያህል መስዋዕት ከፍላ ደግሞ አንቺ ልታበላሺ አይገባሽም። ነገ የሚፈጠረውን ነገር እና ያለን ብሎ እንግዲህ ሊያረጋጋት ሞክሯል። ግን አለሜ መረጋጋት አልቻለችም። በእርግጥ በእኔ ምክንያት የብዙ ሰው ህይወት መበላሸት የለበትም። እኔን እንደፈለጉትና እንደለመዱት ያድርጉኝ፣ እሷን ግን መተው አለባቸው ብላ ወደ ገዛኸኝ ጋር ለመመለስ ሞክራ ነበረ። ግን የትሁት አጎት ለጊዜውም ቢሆን ቆም ብለው እንዲያስቡና ትሁት ብዙ መስዋዕትና ብዙ ችግር የከፈለችበትን መስዋዕት እንዲማባከን የለብንም፣ መጀመሪያም ነግሪያት ነበረ። ስለዚህ ትሁት ብልጥና ለራሷ የምታቅ ልጅ ነች፣ ነገን ምን እንደሚፈጠር መጠበቅ አለብን ብሎ ሊያረጋጋት ሞክሯል ማለት ነው። አለሜ ግን የሆነ ከባድ ችግር ትሁት ላይ ሊፈጠር እንደሆነ ገብቷታል። ምክንያቱም ታውቀዋለች ገዛኸኝ ምን አይነት ጨካኝም ሰው እንደሆነ ስለምታቅ ትሁት ላይ ትልቅ ችግር እንደሚፈጥርባት ገብቷታል ማለት ነው። ስለዚህ አሁን ላይ ምንም ማድረግ ባይችሉም ግን ነገን መጠበቅ እንዳለባቸው ነው የተሰማቸው ማለት ነው።
ቤቲም እንግዲህ በተቻላት መጠን ገዛኸኝ እንዲረጋጋና ይሄ እያደረገው ያለው ነገር ትልቅ ችግር ሊፈጥርባቸው እንደሚችል እየነገረችው ነው። እሱ ግን አንቺ ራስሽን ማዳን ካልቻልሽ ዝም ብለሽ ተቀመጪ፣ እኔ ለሁሉም ኃላፊነቱን እወስዳለሁ ብሏታል። ቤቲ እንግዲህ አሁን ላይ በጣም መልካምነትን እያሳየች ነው። ለትሁትም እንግዲህ እንዳይጎዳት እየተማጸነች ነው ያለችው ማለት ነው። ገዛኸኝ በፍጹም ሊሰማት አልቻለም እንጂ የራሷን ነገር ለማድረግና ችግሩ ከዚህ በላይ የከፋ እንዳይሆን እየጣረች ነው ያለችው። ቤቲ ግን ገዛኸኝ በፍጹም አልሰማትም። ሁሉም ነገር ከሷ አቅም በላይ ስለሆነባት ሁሉንም ነገር ዝም ብሎ ማየት መርጣለች ማለት ነው። በሷ አቅም ከገዛኸኝ ጋር መጋፋትና ከዚህ በላይ መሄድ አትችልም። ምክንያቱም ያለሜ አለመገኘት እሷ ላይም ችግር እንደሚፈጥር ታውቃለች። ግን ችግሩ ደግሞ ከዚህ በላይ እንዲከፋ አልፈለገችም እንጂ ገዛኸኝን ለማስቆም እየሞከረች ነበር ማለት ነው። ገዛኸኝም እንግዲህ ምንም ሳይራራ የትሁት ቤተሰብ ጋር ሄዶ የትሁትን ልጅ ይዞባታል። ይሄንንም ትሁት አውቃለች። አውቃ ምንም ማድረግና ምንም መናገር አልፈለገችም። የማቀው ነገር የለም፣ ልጄን ተውልኝ፣ እኔን ከፈለኪው ግደለኝ ብላ እንግዲህ ፊት ለፊቱ ተጋፍጣለች። እሱም መቼም ቢሆን አለሜን መልሳ ካላመጣች በስተቀር ልጇን ድጋሚ እንደማታያትና ድምጿን ራሱ ልትሰማ እንደማትችልም እየነገራት ነበር። ትሁትን የሆነ ሰው ደርሶ ከዚህ ጭንቀት ካላዳናት በስተቀር እንግዲህ ገዛኸኝ በቀላሉ ሊለቃት እንደማይችል እያየን ነው። ምክንያቱም አለሜን ካላገኘሁኝ በስተቀር ምንም ነገር አላቆምም፣ አለሜን መልሰሽ አምጪ ብሎ እሱም ድርቅ ብሏል። እሷም ደግሞ አላየሁም ብላ ድርቅ ብላለች ማለት ነው። በመሃላቸው የሆነ ነገር ካልተፈጠረና እንግዲህ እዛ ቤተሰቦቿ ጋር ያሉት ሰዎች ለፖሊስ ደውለው ልጇን እንድትመለስ ካላደረጉ ወይም ደግሞ የትሁት አጎት እዚህ ጋር የሆነ ነገር ካላረገ በስተቀር የትሁትም የልጇም ሕይወት አደጋ ላይ ነው ያለው ማለት ነው። በዚህ አኳኳን እንግዲህ ትሁት በፍጹም ልትናገር እንደማትችል እያየን ነው። ሽጉጥ ግንባሯ ላይ ተደቅኖባት ራሱ ምንም ነገር ቃል ትንፍስ አላለችም። አላውቅም ብቻ ነው ቃሏ ማለት ነው። ልጇንም እንደወሰደባት እንግዲህ ድምፅ እያሰማትና በስልክ እያገናኛት እየሰማችም ያኔም ሸምጥጣለች። አንተ እንደምታስበው እኔ አለሜን አላስመለጥኳትም ብላለች። እሱ ደግሞ እርግጠኛ ነው ከትሁት ውጪ ማንም ይሄንን ነገር እንደማያረግ እርግጠኛ ነው። እንግዲህ ለትሁት የሆነ ሰው ወይ ናቲ ደርሶ ወይ ብቻ አጎቷ ወይ የሆነ ነገር ካላደረገ በስተቀረ ትሁት ትልቅ ችግር ውስጥ ነው ያለችው ማለት ነው። ምናልባትም እንግዲህ ገዛኸኝ በዚህ ከቀጠለች ክፍል ውስጥም አስቀምጦ ያለሜን እጣ ወደ እሷ ሊያደርግ ይችላል ማለት ነው። ምክንያቱም ሚስጥር እንዳይወጣ ይፈልጋል። ያለሜ ውጪ መሆን እሱ ላይ ትልቅ አደጋ እንደሚፈጥርበት ስላወቀ አለሜ ወይ የቤት ውስጥ መምጣት አለባት ወይ ደግሞ መሞት አለባት ብሎ መጨረሻ መቋጫውን ሊያበጅለት ባሰበ ሰዓት ይሄ ነገር መፈጠሩ እንግዲህ ትልቅ ችግር ፈጥሯል ትሁት ላይ ማለት ነው። ትሁት ይሄ ችግር እንደሚመጣ አውቃ ነበረ፣ ግን ችግሩ እንደዚህ ይከፋል ብላ አላሰበችም። ልጇ ጋም እንግዲህ ለእህቷ ደውላ ከቤት እንዳይለቋትና ወደ ውጪ እንዳትወጣ ነበር ያደረገችው። የገዛኸኝ ሰዎች ግን የልጅቷ ውጪ መውጣትና አለመውጣት አልገደባቸውም። እቤት ድረስ እንግዲህ በር ሰብረው ነው እስከ መግባት ድረስ ነው የደረሱት። እህትየዋም ይሄ ዱብዳ መቋቋም አልቻለችም። እንግዲህ ከፖሊስ ጋር የሆነ ነገር ካላደረጉ በስተቀር የትሁትም የልጇም ሕይወት አደጋ ላይ ነው። አሁን ላይ አለሜን እናድናለን ብለው እንግዲህ ሌላ ችግር ውስጥ ገብተዋል። በእርግጥ አለሜ ታሳዝናለች። ብዙ መከራና ስቃይ አይታለች። ይሄ አይገባትም ነበረ ማለት ነው። ግን አንድ ነገር የሆነ ሰው ደርሶ ነገሮችን መቋጫ ካላበጀላቸው በስተቀር የትሁትና የልጇ ሕይወት ትልቅ አደጋ ላይ ነው ያለው ማለት ነው።